በለቤት ከፍተህ እንደምታወራ እንጂ ምንም ዕውቀቱ እንደሌለ ከዘረድቻለሁ። እሺ መጽሐፍ ቅዱስ እንደዚህ ይላል። ዳዊትዬ መጽሐፈ ያሻር ምዕራፍ 1 ቁጥር 18 ላይ ይሁዳንም ልጆች ያስተምሩ ዘንድ አዘዘ፣ እነሆ ይህ በያሻር መጽሐፍ ተጽፏል አለ። የያሻር መጽሐፍ ከአንተ መጽሐፍ ውስጥ አሳየኝ። So again, ወደዛ like we're going back to that ማለት ነው። ዛሬ ርዕሱ by the way መጽሐፍ ቅዱስ ተበርዟል ወይ እንጂ ይቅርታ አድርግልኝና የያሻር መጽሐፍ ከመጽሐፍ ቅዱስ ውስጥ አሳየኝ። Okay, I'm trying to answer your question. Wait, እንዳልመልሰው ከፈለክ አልልግም በለኝ እንጂ by the way የሳና ፓለምሰስት ላይ መልሳለኝ፣ ግን ጥያቄ አልጠየቀኝም። just አንተ ራስህ ነው የክበት ግን ደቂቃ ነትግደል አቁመው ወይ መልስልኝ። ስለዚህ የያሻር መጽሐፍ አንተ መጽሐፍ ውስጥ አለ ወይስ የለም? ስለ ያሻር መጽሐፍ ለማውራት አይደለም የመጣው። ጥያቄ ፍረድኝና አንተ መጽሐፍ ውስጥ የያሻር መጽሐፍ አለ that's a canonical question። ስለዚህ canonical question ሌላ ርዕስ ራሱን የጣለ ርዕስ አይመስለኝም። ልለፈው ለማንኛውም ዘኍልቍ 21:14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ፣ ዋሄ በሱፋ የአርኖንም ሸለቆች እያለ ይናገራል። ዘ ቡክ ኦፍ ዋር ኦፍ ላርድ የሚባለው መጽሐፍ አንተ ጋር አለ ወይስ? ኦኬ ሶ ዛሬ የካህንን ጥያቄ ለመመለስ አይደለም የመጣ ነው። ለውይይቱም ስለ መጽሐፍ ካህንን የትኛው መጽሐፍ ነው መጽሐፍ ቅዱስ ውስጥ ያለው ለማለት አይደለም የመጣ ነው። መልስ የለህም። እንደው አቁም በቃ። እንደው ካላወቅህ እኮ አላውቅም የባለቤት ነው። ቁርአን በስንት አይነት አህሩፍ ነው የተወረደው? አህሩፍ 7። ታንክ ዩ። ማስረጃ ልስጥ። አንተ ማስረጃ ባታመጣ እሺ። ማስረጃ ሰሂህ ሙስሊም 821 ላይ Allah has commanded you to recite the Quran to your people in 7 dialects in whichever dialect they would recite they would be right ይላል። ቁርአን በሰባት አይነት አህሩፍ ነው የተወረደው። በነገራችን ላይ let me show you ቂራአቶችን ላሳይ። በኋላ ምናልባት ስለምጠቅሳቸው ካልጠቀስካቸውም እንድጠቅሳቸው ሪኮመንድ አደርጋለሁ። ማለት ቃሉ ምንድነው ዋርሽ ምንድነው ምናምን ካልከ ማለት ነው። ይኸው እዚህ ጋር ምንድነው ጋይስ ቁርአን የተወረደው በሰባት አይነት ጌታ አምላካችን በሰባት አህሩፍ አወርዷል። የትኛውን ብታነቡት አሉ። አረብኛ ለምብላችሁ የአላህ መልእክተኛ ኢነላህ ያእሙሩከ አን ተቅረአ ኡመተከ አልቁርአን አላ 7 አህሩፊን ፈአይማ ሐርፊን ቀረኡሁ ፈቀድ አሳቡ። የትኛውን ሐርፍ ብታነቡ ቁርአን አንድና ዲዋን ነው ኦንሊ ነውና የትኛውን ብታነቡ ትክክል ነው። ሶ የጆን በርተን ስኮላርሺፕን አንብበሃል? የጆን በርተን እዚህ ጋር አህሩፍ ተጠቅመ እያነሳሰለው አንዴ የምናወራው ስለ እስላሚክ እንግዲህ እንትን ስለ ዶክትሪናችን ትምህርታችንም ስለሆነ ከሐዲሳችን ከትምህርታችን መጣ። አንዱ ቁርአን በሰባት አይነት አህሩፍ ተወርዷል። ኦኬ ሰዓት ኦኬ ዳጎን ዳዊት ሬዲ ስትሆን ንገረኝ፣ አስጀምረዋለሁ። ኦኬ አንዴ ጋይስ ታፕ ኮፒ ሊንክ ሼር አድርጉ አለው። እኔም ከታች አንዳንዶች የምትጠይቁኝ ሰዎች አለው። አምሬዲ እንግዲህ ለመመለስ ጠይቅ። እሺ እንጀምር ሰዓቱን። ሳላህ ወንድማችን ይህንን መጽሐፍ ታውቃለህ? ይሄው እሺ ማን ነው የጻፈው? ሳላህ ዘይን ያልኩ ነው። አልሰማም ነው አትሰማም ነው እኔ አላውቅም። ማለት አይ እንደዛ ከማድረግ እንደ መጽሐፍ ቅዱሱ አይታወቅም አልልህም። ይሄንን የጻፈው ሳላህ ዘይን ነው። ይሄን የጻፈው ግን አይታወቅም። ሳላህ እሺ እንረጋጋና ይሄን ሳላህ ዘይን ጽፎታል። ኦኬ አንተ ግን ማን ጻፈው አይታወቅም። እሺ በጣም ጥሩ። እሺ ስለዚህ አንተ ከጻፍከው ጥያቄ አለኝ መጽሐፍ ላይና ኤክስፕሌን እንድታደርግልኝ ነው። ያልገቡኝ ነገሮች ስላሉ ማለት ነው። እሺ
ፈቃደኛ ነህ አይደለ? ኦኬ ላይክ ለመመለስ ነው ቁጭ ያልኩት። በጣም ጥሩ። እኔም የምፈልገው እሱን ስለሆነ ማለት ነው። እዚህ ጋር ብዙ ቁጥሮችን ደርድረሃል እና like I don't understand your argument. የው ጋር እንደርሳለን ግን አይ ኖ ቆይ ፔጅ 27 ነው እና እዚህ ጋር እዝራ አቦት 150,000 ልዩነት ብለዋል። እነ ኤባሃርድ ኔስትል 120,000 እስከ 150,000 እንደዚህ ብለው ብዙ ቁጥር ሰብስበህ ደርድረሃልና ያልተረዳሁት አርጊመንቱ አልገባኝም። አርጊመንቱ እነዚህ ቁጥሮች ብዛት የማኑስክሪፕት ብዛት መጽሐፍ ቅዱስን ላይክ ክሬዲብል አያደርገውም እያልክ ነው። አርጊመንቱ አልገባኝም። ኦኬ በቴክስቹዋል ቫሪያንት ቴክስቹዋል ቫሪያንት መጽሐፍ ቅዱስ መካከል በጣም ብዙ ነው። አንዳንድ ሊቃውንቶች 400,000 ያደርሱታል እና ይሄ ቴክስቹዋል ቫሪያንት መጽሐፍ ቅዱስ ላይ እንግዲህ ተጽዕኖ ያሳድራል ወይስ አያሳድርም እያልክ ነው ወይ? ከሆነ ያሳድራል እያልኩ ነው። ኦኬ ቴንክ ዩ በጣም አመሰግናለሁ። ኦኬ ይሄንን እንትን አንተ ነው የጻፍከው ወይስ ሌላ ሰው ረድቶ ነው ወይስ አንተ ራስህ ነው የጻፍከው? የራሴ ሪሰርች ነው፣ ነገር ግን ምንጭ ጠቅሻለሁ። እዛው ስር ታገኘዋለህ። ባይዘ እዛው ስር ሪሰርቹ ተቀምጧል። ሪሰርቹ ይሄ ሪሰርች እነዚህን በሙሉ እዛው ጋር ታገኘዋለህ። ባይዘ ማስረጃ ከስር በኩል እነዚህን ማለት ነው አይደል? እነዚህን ማለት ተቀምጠናል። ልክ አይደለም የምትል ከሆነ አውጣና ሙግተኝ። እሺ ኮት ሳረጋቸው እያንዳንዱን ቼክ አድርጌያለሁ። ልክ አይደለም የምትለው ከሆነ መጽሐፉ በጀርመን አንዴ እንግዲህ የጀርመን ስኮለሮች ናቸው። ምን ማለት ነው? በነገራችን የጀርመን ስኮለሮች የጀርመን እኮ እንግዲህ ደች ነው ኤንሸንት የሆነ ጀርመኖች የሚናገሩት ቋንቋ ነው። ጀርመኖች ደግሞ በቴክስቹዋል ክሪቲሲዝም በቴክስቹዋል ክሪት አንዴ ማን ነው ስም ዳዊት ሙሉነህ ታዳምጠኛለህ? በቴክስቹዋል ክሪቲሲዝም በዓለማችን እኔ ጀርመንኛ ተናጋሪ አይደለም። የሊቃውንቶችን እስኮን ታዲያ ይሄን መጽሐፍ እንዴት አወቀው? ይሄ ከዚህ መጽሐፍ እንዴት አወቀው? ሙሉነህ ምን መሰለ ርዕሱ ምን መሰለ? ለምሳሌ ሰማዕቱ ብራና የሚለው ርዕስ አለ። ሰማዕቱ ብራና የሚለው ርዕስ አለ። እሺ አይ አልፌዋለሁ። ሰማዕቱ ብራና የሚለው መጽሐፍ አንዴ አይደለም። አሁን ጊዜው የኔ ነው ማለት መጽሐፍ አለ። ጊዜው የኔ ነው ወደሚቀጥለው ጥያቄ ምን መሰለ እኔ ማለት ነው ዳዊቴ አንድ ነገር ልንገር። የኔና ያንተ ልዩነት ልንገር። በኋላ ትነግረኛለህ ብዬ አላመልጥም። በጣም ጥሩ እሰየው። እኔም እሱን ነው የምፈልገው። ይሄንን መልስልኝ። ከምትወጣ አንዴ ዳዊት ደቂቃውን ያዝና ኤክስፕሌን ታደርጋለህ። ደቂቃውን ያዝልኝ። ለምን አልመልስልህም? በቃ 10 ደቂቃ ፈልገህ ያዝ። ደቂቃውን ግን ያዝልኝ። እሺ አንዴ እየመለስኩልህ ስለሆነ ደቂቃ የሚያዝበት ጊዜ የለም። በእኔ ሰዓት እኔ እየመለስኩ ስለሆነ ደቂቃ የሚያዝበት እየመለስኩ ነው አይደል? ባልመልስ ኖሮ ዳዊቴ እንደዚህ አይነት ጌም አንጫወት። ሲሶ ሰዓቱን ያዝልኝ። ፌር መሆን አለብን። እየመለስኩልህ ስለሆነ ባልመልስ ኢንተራፕት ላድርግና በቃ ወደ ባይ ዘ ዌይ ሳላ ወዴት እንደሚሄድ ገብቶታል። he knows exactly ምን እንደማለት ከዚህ በኋላ አንድ ኢንተራፕት ላድርጋችሁና ይሄን ጥያቄ ትችዋለሁ። ወደሚቀጥለው ጥያቄ ሊድ ካለ ፍቀድለት። ሳላ መልስ አልፈለገም። መልስ አልፈለገም እንጂ መልሶ አለ። በቃ ወደሚቀጥለው ጥያቄ ወደሚቀጥለው ጥያቄ እንሂድ። ይሄንን አርቲክል ታውቀዋለህ? ወገናችን ጥያቄ ካለ ጠይቀኝ። ይሄንን አርቲክል ታውቀዋለህ? በቴክስቹዋል ክሪቲሲዝም ላይ ጥያቄ ካለ የኔ ጥያቄ ይሄ ነው። ሲሶ እዚህ ጋር ፌቨር አትስራ። ማን ነው ሲሶ? ኖ ሲሶ ፌቨር አትስራ። አንድ ይቅርታ ሳላ ይቅርታ ያስጀመርኩ መስሎኝ ነበር። ኔት ይዞ ሆኖ ይሄንን አርቲክል ታውቀዋለህ ወይ? ይሄንን አርቲክል ዳዊት ሙሉነህ ምን መሰለህ
ርዕሳችን የኔና ያንተ ቴክስቹዋል አሁን ወደ ወይኔ ርዕሱ አሁን ሪሜምበር አደረከው አንተ በቁርአን መበረዝ ላይ ምክንያቱም አንተ የምታውቀው ርዕሱ አሁን ትዝ አለ። ቅድም ምን እንዳልክ ላስታውስህ። ቅድም ምንድን ያልከው እናንተ እሺ ሩቅያ ከምትባል ጥያቄው የኔ ሰዓቱ የኔ ነው። ባይ ዘ ወይ ልንገርህ ሩቅያ ከምትባል ሴትዮ እንደዚህ አለች አልክ። ሰዓቱ የኔ ነው። ትልቅ ሰው ነህ። አይ ኖ ይሄ እንዲነበብ አልፈለክም። አይ ኖ ወዴት እንደሚሄድ ገብቶሃል። ወዴት እንደሚሄድ ገብቶሃል። ከዚህኛው መጽሐፍ ይልቅ ይሄኛው መጽሐፍ ተአማኝነት አለው። ፈርተሃል፣ ግን አሳያለሁ። ሳላ ኦኬ፣ ከዚህኛው መጽሐፍ ይልቅ ልንገርህ ዳዊት፣ ከዚህ መጽሐፍ ይልቅ ይሄ መጽሐፍ ተአማኝነት አለው። ይሄ መጽሐፍ ተአማኝነት አለው። አሳያለሁ። ፖዝ አድርግልኝ ሲሶ፣ ሰዓቱን ያዘልኝ። አሁን ሳላ ምን እያደረገ ነው? ምን እንደማሳይ ምን አይነት ማስረጃ እንደማሳይ ገብቶታል። ባይ ዘ ወይ በደንብ ሳላ ገብቶታል። አንዴ ሲሶ ወደሚቀጥለው ጥያቄ ምን እንደማሳይ ገብቶታል። የሚቀጥለው ፖይንት ምን እንደሆነ ገብቶታል። ደንግጧል ሳላ። ኦኬ ፖለቲካ መሆኑ ነው በነገራችን ላይ አይ ኖ አሁን ወደ ርዕሱ እንግባ አይደለ? ገብቶኛል፣ ግን ይሄንን ፖይንት እናየዋለን ማለት ነው። ወዴትም አልሄድም። ባይ ዘ ወይ አም ራይት ሂር ኦኬ፣ አም ራይት ሂር። ህዝቡ ምን ያክል እንደዋሸህ ምን ያክል እንዳጭበረበርክ ይረዳል ማለት ነው ዛሬ። ኦኬ ይሄ አርቲክል እዝራ አቦት ዳዊት ልታወራ ፈቅጄልህ እኮ ነው። እዝራ አቦት በደንብ አውራሽ። እሺ እዝራ አቦት 150,000 የሚለው እዚህ ላይ ቃል በቃል ኮፒ አድርጎታል። እዝራ አቦት ብሎ ማለት ነው። ኦኬ እዚህ ጋር እብራን ነስል የሚለው እብራን ነስል ይላል። እዚህ ጋር 200,000 እያንዳንዱን ነገር ፕሌጀራይዝ እያደረገ ነው እንጂ መጽሐፉ በሙሉ ውሸት ነው። ዋሽተሃል፣ ይቅርታ ጠይቅ። ህዝቡን እየዋሸህ ነው። እኔ የሚያሳዝነኝ የገረመኝ ነገር አንድ ሰው እሺ ይሄንን ሁሉ አንብቤያለሁ ብለሃል። ፉትኖት ሳይቀር ፕሌጀራይዝ አድርገሃል። ፉትኖት ሳይቀር ጥያቄ አለ። እየዋሸህ ነው። ይቅርታ ጠይቅ። ይቅርታ ትጠይቃለህ? ይቅርታ ትጠይቃለህ ወይ? ፕሌጀራይዝ አድርገሃል። ይቅርታ ትጠይቃለህ ወይ? ስኮላርቲክ መጽሐፍት በሚጻፉበት ጊዜ ፉትኖት የሚባል ነገር አለ። አንተ መጽሐፍም ስላልጻፍክ እስከማውቀው ድረስ ጽፋል። ከጻፍክም ጥሩ ነው፣ ግን የጻፍክ አይመስለኝም። ፉትኖት ምን እንደሆነ ላሳይ። አይ ፉትኖት ካሳየኝ ከዚህ ነው የቀዳኸው ወይ? እሺ የተቀዳ አይደለም። ምን መሰለህ ፉትኖት ስኮላሮች በሚጠቅስበት ጊዜ የተቀዳ ሳይሆን እሱ ፉትኖት ይባላል። አንዴ ልመልስልህ። ከዚህ ነው ወሰድከው ወይ? ስለ ፉትኖት አታስረዳኝ። እቀጥላለሁ ወደሚቀጥለው ጥያቄ። እንደዚህ ነው አልፈልግም። ፕሌጀራይዝ አድርገሃል። ቃሉን መልሱን አይፈልግም። መልሱን አይፈልግም። ጋይስ ሰምታችኋል? ምንድን ያለው? መልሱን አልፈልግም አለ። አውራ ብቻ እሺ። አዎ አይ ኖ ባይ ዘ ዌይ ሳላ ኢትስ ኤምባራሲንግ አይ ኖ። አሁን ማድረግ የምችለው መጮህ ብቻ ነው። ወደ ርዕሱ እንመለስ ማለት ነው። ቅድም ግን ኖ ርዕሱ ይሄ አይደለም አልክ። አሁን ግን ተገለጠ። እንቀጥላለን። ባይ ዘ ዌይ አም ጌቲንግ ዋርምድ አፕ። ገና መጀመሪያ ነው። ምንም አልነካሁትም። ባይ ዘ ዌይ ፕሮብለምስ ይላል አንድ ፔጅ ወረድ ብለህ ፔጅ 4 ላይ ስትሄድ ስለዚህ ይሄው አርቲክል ከሰረከው ሐሳቡን ፕሌጀራይዝ ካደረከው መጽሐፍ ላይ አንድ ፔጅ ወረድ ብለን ስናነብ ምን ይላል? in his entertaining a hopeful guide to this dubious data, Joel Best sums up his evidence in one sentence ይላል. We need to be very careful when we can't tell who produced the figures, why or how, and when we can't be sure whether consistent choices were made in the measurements at different times and places. Unfortunately, the estimates offered over the last 150 years all suffer from just these problems. ተርጉምልኝ ቃል በቃል ተርጉምልኝ። ዳዊቴ ሳላህ ዘይን የመጽሐፍት ተርጓሚ አይደለም። ዳዊት ሙሉ ነው። ተርጉም እኮ አይደለም ዳዊቴ። ለጊዜው ርዕሳችን ምን መሰለህ? የመጽሐፍት ትርጉም እየሰራን አይደለም። ምን መሰለህ? የመጽሐፍት ትርጉም እየሰራን አይደለም። አረብኛ ተርጉም እያልከኝ እኔ አረብኛ አልችልም። ቋንቋ አይደለም ማለት ነው። አንተ የመጽሐፍ ትርጉም አብረን እንሰራለን። ምን እናደርጋለን መሰለህ ዳዊት?
ምን እናደርጋለን መሰለህ? አሁን የኔ ሰዓቱ የኔ ነው። ምን እናደርጋለን መሰለህ? ሰዓቱ የኔ ነው። ምን እናደርጋለን መሰለህ? ምን እናደርጋለን መሰለህ? ሰዓቱ የኔ ነው። ወደፊት እኔና አንተ አብረን የትርጉም ስራ እንሰራለን። ወደፊት እኔና አንተ የትርጉም ስራ እንሰራለን። ለጊዜው ግን የትርጉም ስራ እንሰራለን። ህዝቡ እንዲያው ኦኬ። ሳላ በኔ ላይ አታውራ። በኔ ላይ አታውራ። ወደፊት የትርጉም ስራ እንሰራለን። አንዴ አይ ነው ሳላ ይሄንን ማድረግ አትችልም። ዳዊት ምን እናደርጋለን መሰለህ? አንዴ ቆይ አንድ ጊዜ ወደፊት አብረን እየመለስኩ አትይዝም። የምትይዝበት ጊዜ የለም። እያወራን ነው። የኔ ሰዓቱ እኮ ይሄ ነው። ሰዓቱ ይሄ ነው። ምንድነው የሚለው መሰላችሁ? ወገናችን ጥያቄ የትርጉም ስራ እንስራ አለ። አንዴ የትርጉም ስራ እንስራ። ወደፊት አንተ ጋር የትርጉም ስራ እሰራለሁ። ሰዓቱን ያዘው። ቆይ ሁለታችሁም ላስቆማችሁና ዳና ጥያቄ ላስቆማችሁና ቆይ ፌር የሆነ ነገር ሳላ ደንግጧል። የትም መሄጃ የለውም። ስለዚህ ሰዓቱ የኔ ከሆነ ፌር የሆነ አካሄድ ነው ያለብን። ገና መጀመሪ ነው። ሰዓቱን ከያዝኩ ግን ሰዓቱን ካቆምኩ ሁለታችሁ ማውራታችሁ ሰዓቱን ከያዝኩ ሁለታችሁ ሚታሉና እኔ ነኝ ማውራት ሰዓቱን ሳላ ሁለታችሁም አታወሩም። ሰዓቱን ካቆምኩ ሁለታችሁም አታወሩም። ዲያቆን ዳዊት ጥያቄን ቀጥል፣ ሳላ መልስን ቀጥል። ጥያቄና መልስ ሰዓት ነው። ሰዓቱን አስጀምሯለሁ። ዲያቆን ዳዊት ጥያቄን ቀጥል፣ ሳላ መልሱን ይቀጥላል። ሰዓቱን አስጀምራለሁ። ያዳምጣኝ እንጂ ኧረ እኔ ምላሽ ሰጠዋለሁ። በቃ ይሄው አስጀመርኩ። እሺ አይ ሲሶ አንዴ ሰዓቱን ያዝ። ምክንያቱም አሁን ምን እየሆነ ዳዊት ፖለቲካ እንድትሰራ አልፈልግም። ደቂቃ ሲይዘህ ደቂቃ ሲይዘህ ፖለቲካ እንድትሰራ አንተ የገባው ፌር የሆነ ነገር ነው። ደቂቃ እንድትሰራ አልፈልግም። ሰዓቱ የኔ ከሆነ እሱን መበጥበጥ አይችልም። የኔ ነው ሰዓቱ እኮ የኔ ነው። ወደሚቀጥለው ጥያቄ ወደሚቀጥለው አቁም ካልኩት ማቆም አለበት። ሰዓቱ የኔ ነው እንጂ እኔ ሳወራ ህዝቡን ወይ እንደዚህ የሚበጣበጠው ነገር እየጠየቅኩ መመለስ እኮ ስላቃተ እኮ ነው። ተርጉም አልተርጉም አልከኝ። ፕሌጀራይዝ እንዳደረግ መጽሐፉን ግን በደንብ አድርጌ እንደገና ማሳየዋለሁ። ፉትኖት ምን እንደሆነ የፈለኩትን ነገር መጠየቅ እችላለሁ። ጥያቄ ካለቀበት ማለት ነው። ጥያቄ ካለቀበት ጥያቄ ልስጠው። የኢብኑ መስዑድ ሙስሐፍ 111 እና ጠይቀኝ። በእግዚአብሔር ሁለታችሁም አንድ ያቁሙት። ዲያቆን ዳዊት ኦልሬዲ ደቂቃው የረሱ ነው። ጥያቄውን ይጠይቅ። ጥያቄው በረዘም ባለም ደቂቃ ወስዶ የራሱን ደቂቃ ነው ሳላም ያባኩ ነው። ምንም ችግር የለውም። አጠርም ማድረግም ረዘም ማድረግ የራሱ ስለሆነ የራሱ ምርጫ ስለሆነ ደቂቃውን ይቀጥል። እንትና ሳላ ዲያቆን ዳዊት ይቀጥል። ክፈትለትና ያውራ እንደፈለገ ያውራ። ህዝብ ይፈርዳል። ከዚህ ኮፒ አድርጎ አንድ ፔጅ ግን ቢወርድ የዚህ ሁሉ ቁጥር እዚህ ጋር ፕሌጀራይዝ ያደረገው በመጽሐፍ ፕሌጀራይዝ ያደረገው ማለት ነው። ታማኝነት የለውም የሚል መጽሐፍ ነው። ከዚህ አርቲክል ወስዶታል። ፉትኖቱን ግን እሱ እንዳነበበው እሱ እንዳመጣው አድርጎ ሚስኮት ሚስ ሬፕሬዘንት ነው ያደረገው። ወደሚቀጥለው ጥያቄ ሄዳለው። ጎርደን ፊ ምን ብለሃል? ፕሮፌሰር ጎርደን ፊ አንዴ ዲያቆን አንድ እዚህ የሆነ ቴክሳይ ደቂቃውን እንትን ብሎብኛል። አንዴ ቆይ ሶሪ 9 ደቂቃ ከ30 ሰከንድ አካባቢ ነው። ድጋሚ ቆይ እንትን ልበላ። ስንት ነበረ? ስንት ነበረ? የመጨረሻው አለ ራሱ ጨምረህ ከፈለገ ኖ ራሱ ምንም እንትን አላለም። ባይ ዘ ዌይ 15 ቀን ምን እያደረክ ነበር ብለኸኛል። መጽሐፍ ውሸት እንደተሞላ እያነበብኩ ነበረ። ባይ ዘ ዌይ
ፔጅ ባይ ፔጅ እሄድበታለሁ። የኔ ተራ ነው። አታውራ ጥያቄ አልጠየኩም። ፕሮፌሰር ጋርደን ፊ የክርስቲያን ስነ መለኮት ሊቅና የመጽሐፍ ቅዱስ ምሁር ቃል በቃል እንዲሁ ሲል ጻፈ። ከዛ 5340 በላይ የግሪክ መጽሐፎች የጽሁፎች ሲኖሩ ሁለቱን እንኳን አይመሳሰልም እያልክ ጽፈ። የጎርደን ፊ አርቲክልን አንብበዋል? እዛ ጋር የጠቀስኩት መጽሐፍ አለ አድርጋለህ እዚህ ጋር ፉትኖት ላይ ጎርደን ፊ ነው ማለት ሄድና ቼክ አድርገው። What's the purpose of the article? What's the purpose of the article? Thank you. ልመልስልህ ፈቃደኛ ነህ? በጣም ጥሩ ጥያቄ ነው ነገራችን። መልስ። ሊያዳምጥ ነው። የመጀመሪያው እንግዲህ የሚያዳምጠው መልስ ልስጠው። እንግዲህ ፕሮፌሰር ጋርደን ፊ እዚህ ጋር ያለው ማለት ነው ቴዎሎጂያን ነው። ምናልባት ለማታውቁ ብዙዎቻችሁ ታውቁታላችሁ ብዬም ተስፋ አደርጋለሁ። እና የአዲስ ወደ መልሱ አንዴ ስለሱም ልንገርህ ስለማታውቀው ማለት ነው። አይ ባክግራውንድ አልፈልግም። ምን መሰላችሁ ቴዎሎጂያን and textual criticism አርቲክሉ ስለምንድን ነው? ቢብሊዮግራፊ ልመልስ ነው። ፐርፐዙ ምንድን ነው? ልመልስ። ፐርፐዙ ልንገርህ። ፐርፐዙ ምንድን ነው? የምን 10 ሰከንድ ቆይ። ፐርፐዙ ጋርደን ፊ ምን ብሎ ተናገረ? በአዲስ ኪዳን ላይ 5300 ምናምን ማኑስክሪፕቶች ሲኖሩ ኖቱ አር አይዴንቲካል፣ ሁለቱ እንኳን አይመሳሰሉም፣ እያንዳንዱ ተበርዟል ብሎ ተናገረ። ያን ላሳይ ነው ብራዘር። በጣም ጥሩ ሰማችሁት። እንግዲህ እዚህ ጋር ኮት አድርጎ ያመጣው ከ5340 በላይ የግሪክ መጽሐፍ ቅዱስ እጅ ጽሁፎች ሲኖሩ ሁለቱ እንኳን አይመሳሰሉም። ቃል በቃል እዚህ ጋር አለ። ባይ ወይ እቺን እንደምንም አድርጎ ተርጉማታል። ኦኬ then the next two sentences ምን ይላል? the next two sentences ምን ይላል? in fact ተርጉሙላቸው። ከላይ ጀምረህ ተርጉሙላቸው። ከላይ ጀምረህ ተርጉሙላቸውና ትዋረዳለህ። ከላይ ጀምረህ ተርጉም። ከላይ ጀምረህ ስትተረጉም ዳዊት ወንዱላ የምር መጽሐፉን ካመጣው አይቀር ልንገርህ፣ የምር መጽሐፉን ካመጣው አይቀር መጽሐፉን ካመጣ አንድ ያው ባክንፎርዝ ነው የምናወራው። ባክንፎርዝ ነው የምናወራው። ሁለታችንም ባክንፎርዝ እናወራለን። ቆምበት ይዝን የለም በነገራችን። ከላይ ጀምረህ ሁለት ደቂቃ ጨምራለሁ። ምንም ጨምሮ እኔ ጨምራለሁ። አንድ ፖዝ ያካሄድ ነገር ከተነሳ ፖዙ ለሁለታችሁም እንትንና ከኮንቴንት ውጪ ከሀሳብ ውጪ ያካሄድ ላይ ሀሳብ ካለ ዳዊት እንትን በልና ለዛ ይመልስ። በጣም መልካም የሆንኩላችሁ ሁለት ደቂቃ እጨምራለሁ። ምክንያቱም አንድ ጊዜ አካሄድ ካለ አንድ ጊዜ ሚውት አድርጌዋለሁ። በጣም መልካም የሆንኩልህ ነው። አንድ መልካም የሆንኩልህ ቆይ በጣም መልካም የሆንኩልህ ነው። እኔ እንግዲህ በጣም እንትን ብዬ ነው ያለፍከው። ስለዚህ የወገናችን ጥያቄ መጠየቅ አልችልም። ባይሆን እኔ እዚህ ጋር ምን አመጣውለት 10 ጥያቄ ለሱ አመጣውለት። ቁርአን ላይ የሚነሱ 10 ጥያቄዎች እነዚህን ጠይቀኝ ያልኩት ነው። ዳህና ጥያቄዎች ናቸው እነዚህ። አንዱንም ግን አልጠየቀም። ዳህና ነገር ጠይቅ ባለ አንዴ ፕሊስ ቆይላችሁ። አንዴ ለኔ ማንም ፌቨር እያደረገ ያለ የለም። ሁለታችሁም በጨዋነት እንድትወያዩ ነው። እኔ አሁን ሰዓቱን አጀምራለሁ። ጥያቄውን ጠይቀኝ እኮ ዲያቆን እኮ እሱን ነው ማጭበርበር አይቻልም። ማጭበርበር አይቻልም። በውሸት አይሆንም። በውሸት አይሆንም። አንዴ ዴቪድ ፖዝ አድርጉትና ሁለታችሁም አቁሙ። ሳካ ይቁምልን ካላችሁ የአኬድ ጥያቄ ነው የምታነሱት። በዛ መካከል ማወራው እኔ ብቻ ነው። ከዛ እናንተ ወደ ጥያቄና መልስ ትመለሳላችሁ። ሰዓቱን እኔ በድጋሚ አስጀምራለሁ። ዳዊት ጠይቅ፣ የጥያቄና መልስ ጊዜ ነው። ጥያቄን ጠይቅ፣ እሱ ምላሽ ይመልስ። ካልተመለሰ ወደሚቀጥለው ጥያቄ ሂድ። ዳዊት ግን አሁን ይኸው ሲሶ ምን እየሆነ ነው መሰለ? እኔ ሳወራ አውቆ በሰር እያደረገ ነው። ወደ ርዕሱ እኮ አልመጣም እኮ ሳላዬ፣ ወደ ርዕሱ አልመጣም። ካስቆመ ሊያወራ አይፈቀድለትም። አንተ ደቂቃ አስቆመ ማውራት ካልመለሰልህ አንተ ወደሚቀጥለው ጥያቄ ሂድ። ይኸው በቃ ግን እኔ ስጠይቅ ግን ማውራት አይችልም። እኔ ራስህ ባልከው መሰረት ደቂቃ ቆሞ ማውራት አይችልም። በማጭበርበር አይሆንም። እዚሁ ኮት ካደረገው ቀጥለው ሰዓቱን እዚሁ ኮት ካደረገው መጽሐፍ ሁለት ሴንተንስ ቢያነብ ኖሮ in fact the closest relationship between any two manuscripts in existence even among the majority average from 6 to 10 variants per chapter ይላል። ኦኬ 6 እስከ 10 የሆነ variants አለ። it is obvious therefore that no manuscript has escaped corruption. It's obvious ሌሎች corruption እንደሌለው we are reassured however
however, so sorry, it is obvious that these variants are አንድ ሳላ ምን መሰለህ እኔ ዝም የምልህ ለምን እንደሆነ ልንገርህ ምክንያቱም ስቲቭ ደህና ነገር ስለማያመጣ ማለት ነው። ለዛ እኮ ነው ዝም የምልህ። አይደለም ሳላ ያለው አንዴ ፖዛር ሆነ ኖ ሌብነት ደህና ነገር አይደለም። ልክ ነህ። ያንተ ደቂቃ አያያዝህ ጥሩ ሆኖ አይደለም። አንድ ጊዜ ቆይ፣ የእሱ አይሰማም። ሲሶ እንግዲህ ለአንተ ነው የማወራው። ይሄን ሰውዬ ዝም የምልበት ሪዝን እኔ ሳላ 50 ደቂቃ ብትሰጠው 50 ደቂቃ ብትሰጠው አንዴ ዳና ነገር ስለማያነሳ ነው ዝም የምለው እንጂ ሁለታችሁ ደቂቃ አያያዝህ ጥሩ ሆኖ አንዴ ፖዛር ቢወድ ሳላ እኔ አቋርጬ ልወጣ ነው። ከሁለታችሁ ምን ማገኘው ፌቨር የለም። የምትወያዩት እናንተ ነው። በተቻለ መጠን እናንተ ማገኘው ቆይ አንዴ ሳላ እኔ ምንም እዚህ ጋር ማገኘው ፌቨርም የለም፣ ምንም ነገር የለም። ምንም የለም በሁለታችሁ መካከል ማለት ነው። እኔ ሁለታችሁን ለማገዝ ነው የመጣሁት። ድንገት አሁን በዚህ መካከል ላይ ሰዓቱን ፕሌስ አላደርገው እያሳየው ነበር። ይሄ ምንም በማጭበረው ማገኘው ነገር የለም። አሁን በጎ ፈቃደኛ ከሆናችሁ የቀረውን ደቂቃ ጨርሱ፣ ያለበለዚያ እኔ አቋርጬዋለሁ። ሲሶ ፌር የሚሆነው ግን ማንም ሰው በማረባ ነገር አትበረበር አይሆንማ። ይኸውልህ ምን እየሆነ ነው መሰለህ ሲሶ አይደለም ወደ ጥያቄና መልስ ነው። ጠይቀው ይመልስ። በቃ ፌር መሆን አለበት። ፌር የሚሆነው ደግሞ እኔ ስጠይቅ መስማት አለበት። ጥያቄውን ቀይሬዋለሁ ስል ዝም ማለት አለበት ማለት ነው። ጠይቀው ይመልስ። መጽሐፌ ላይ እመልሳለሁ ብለዋል ካላፈረበት በስተቀር ማለት ነው። ካላፈረበት በስተቀር እየጠየቅኩት እኮ ነው። እየጠየቅኩት ግን እንድጠይቅ አልፈለገም። ወይም ስጠይቅ ፍልበስተር ያደርጋል። አይ ሙቭድ ኦን ስለው አይሰማኝም። ዳስ ዘ ፕሮብለም ዩ ሲ። እንዲመለስ እንዲታይ አልፈልግም። ስንት ያክል እንደዋሸ እንቀጥል። ሳላ ግን መስማት አለብህ። ዛሬ ስንት ጉድ እንደማወጣ you have no idea ስንት እንደዋሸ። በጣም ያሳፍራል። ይቅርታ ጠይቅ። it is obvious። ይቺን ነምበር አውጥተህ ፑል አደረክና እዚህ ኮፒ ፔስት አደረክ አይደለ? 2 sentences after we are reassured however that these variations are superficial ይላል። እነዚህ ቬሪዬሽንስ ሱፐርፊሻል ናቸው ብሏል። ሚስኮት ሚስሬፕሬዘንት ነው ያደረከው። እንደዚህ አይነት ውሸቶች መጽሐፍ ሙሉ በሙሉ ቁርአን ጠይቀኝ ዳዊቴ ቁርአን ለምን ጠይቀኝም? ቁርአን ተበሩዛ ለምን አትልቀኝ? 15 ቀን በሙሉ መጽሐፍን እያነበብኩ ስለነበረ ቁርአን ጠይቀኝ። ቁርአን ተበሩዟል ብለህ ጠይቀኝ። ሰማቱ ብራና ነው እንዴ? ኦኬ ውድድሩ እንዴት ነው? የኔ ቁጥ አሁን ትዝ አለህ? ሰማቱ ብራና ተበርዟል ወይስ መጽሐፍ ቅዱስ ተበርዟል እያለ ነው? ውድድሩ የሰማቱ ብራናና የመጽሐፍ ቅዱስ ተበርዟል ማለት ነው። ተበርዟል ማለት ነው። ያሳዝናል። ውድድሩ እኔ ፈለኩት ቁርአንና መጽሐፍ ቅዱስ ነው። እኔ የፈለኩት ቁርአንና መጽሐፍ ቅዱስ ነው። ግን የሚያወዳድረው ሰማቱ ብራናና መጽሐፍ ቅዱስ ነው። ከመጽሐፌ እመልሳለሁ። ቁጥር ፔጅ 56 ሰዓቱ የኔ ነው። እሱ ምንድነው የሚያደርገው መሰላችሁ? ሰማቱ ብራና ስቲል የሚጠይቀው ሰማቱ ብራና ነው። ስቲል የሚጠይቀው ሰማቱ ብራና ነው። እኔ ግን ከዚህ ጠይቀኝ ያለው አስክ ከዚህ ጠይቀኝ ቅዱስ ከዚህ ላይ ጠይቀኝ ዲያቆን ድምጽ ርቋል። ከዚህ መጽሐፍ ጠይቀኝ። ይሄ መጽሐፍ ተበሩዟል ነው። ጥያቄ አትቀበለም? ካልተቀበልክ እቀይራለሁ። አትቀበለም? ይሄ መጽሐፍ ተበሩዟል ብለህ ጥያቄ ጠይቀኝ። ኦኬ ሶ ከዚህ መጽሐፍ አትቀበልም? ይሄ አልቀበልም አላልኩም እኮ እኔ አስተምራለሁ። መጽሐፌን ትቀበላለህ? መጽሐፌን ቁጭ አድርጌ አስተምራለሁ። ይሄ መጽሐፍ ተበርዟል። ይሄ መጽሐፍ ጸሐፊው ይታወቃል ብለኸኛል። ጸሐፊው አንተ ነህ። ከዚህ መጽሐፍ ትቀበላለህ ወይስ አትቀበልም? መጽሐፍ አሸናፊ መጽሐፍ ነው። ይቅርብኝ ከበደኝ ካልከኝ አሁን ሙቫ ይቅርብኝ ካልከኝ ወይስ ልጠይቅህ? እሺ የአንጾኪያ ቅዱስ አግናጦስ ኢየሱስን በተመለከተ ደግሞ ዲጋንሳነ አለው ብለህ እዚህ ጋር ሬፈረንስ አድርጋል። Epistle of Ignatius to the Philippians commentary on John chapter 1 verse 18 ብለሃል። Epistle of Ignatius to the Philippians ማን ነው የጻፈው? ክፈተው። ጸሐፊያኑ ልክ እንደ መጽሐፍ ቅዱስ አይታወቅም። ልክ እንደዚህ ማለት አይታወቅም። ልክ እንደዚህ መጽሐፍ አይታወቅም። ይሄም አይታወቅም። እሱም ሁለቱም አንድ Epistle of Ignatius አይታወቅም። ምን መሰለህ? ፕራይመሪ ማስረጃ የለውም። ይሄ መጽሐፍም አይታወቅም፣ ያኛውም አይታወቅም። ሁለቱም
አንድ ናቸው። ኦኬ ስለዚህ የአንጾኪያው ቅዱስ አግናጢዮስ ተመለከተ ያልከው እየዋሸህ ነበር ማለት ነው። መጽሐፍ ላይ ወደሚቀጥለው ጥያቄ ሄዳለሁ። ውሸት ነው። እንደዛ ከሆነ መጽሐፍ ወደሚቀጥለው ጥያቄ ሄዳለሁ። ገጽ 173 ላይ ቅዱስ ቄርሎስ አሌክሳንድሪያ ብለህ በኢየሩሳሌም የተወለደ ጥንታዊ ስነ መለኮት ሊቅ ነበረ። በልጅነት እድሜው አንስቶ በዚያ በተወለደ ሀገር አልክ። ይህንን ማክሲመስ ሳልሳዊ የተባለ እርሱ መምህር ነበረ ብለህ ዲስክራይብ አድርገሃል። ይህንን ዲስክራይብ የሚያደርገው ቄርሎስ ኦፍ አሌክሳንድሪያ ነው። ሌተር ጸሐፊዎች ናቸው። ስለራሱ ምን መሰለህ ስለራሱ ልክ እንደ ወንጌል ጸሐፊ ነገር ኖ ዲስክራይብ ይሄ ባዮግራፊ ነው ተጣው ሌተር አዲሽን ኦኬ ይሄ ሌተር አዲሽን እየጠየቁ አይደለም ባዮግራፊ ሰጣ ቄርሎስ አሌክሳንድሪያ ነው አንዴ የቄርሎስ አሌክሳንድሪያ ቀኖና ብለህ ቄርሎስ አሌክሳንድሪያ በኢየሩሳሌም የተወለደ ጥንታዊ የሥነ መለኮት ሊቅ ብለሃል። በኢየሩሳሌም የተወለደው ቄርሎስ ኦፍ አሌክሳንድሪያ ነው። አንዴ ቄርሎስ ኦፍ አሌክሳንድሪያ ነው። አንዴ አታውቀውም? እሺ መጽሐፉን እኮ እያነበብኩ አይደል? መጽሐፉን እኮ አትረዳም። በነገራችን ላይ የአማርኛ ጥረት አለብኝ። ቅድም የአማርኛ ጥረት አለብኝ ብለሃል። እውነትም አለብህ። ወደሚቀጥለው ጥያቄ ሄዳለሁ። የአማርኛ ጥረት አለብኝ ስላልክ መጽሐፍ የአማርኛ ነው። መጽሐፍ የአማርኛ ነው። የአማርኛ ጥረት እንዳለብህ ኦኬ are you ready ስለ ቁርአን are you ready to answer? ባለ ጥያቄ አለ። ኦኬ የሐፍሳ ኮዴክስ አሁን በእጃችን ላይ አለ። በእጃችን የሐፍስ ኮዴክስ አለ። ሪዲንጉ አለ። ቁርአን የመጣው በኦራል ትራዲሽን ነው። በኦራል እንጂ ራሱ ማኑስክሪፕቱ ምን ሆነ? ኤንሸንት ማኑስክሪፕት አለ። አረ አለ ነው እዚህ ጋር ኖ የሐፍሳን ነው እዚህ ጋር ምን መሰለህ ኦሪጂናል ቁርአን የሚባለው ሐፍስ ሪዲንግ የሚባለው የሐፍሳ ማኑስክሪፕት ትመልሳለህ። ዶንት ወሪ ሐፍሳ ማለት ለኡስማኒክ ስታንዳርዳይዝድ ቴክስት ቤዝ ቴክስት ነበረ። ባይ ዘ ወይ ኢት ዋዝ ዘ ቤዝ ቴክስት። ሄዶ ግራ ገባንና እንደው ጠይቀኝ ልመልስልህ። ቤዝ ቴክስት ተደረገ። ይሄ ቤዝ ቴክስት ለኡስማኒክ ፔሪድ ነበረ ለሚባለው ይሄ የሐፍሳ ኮፒ የት አለ? አለ ምን ሆነ ኦኬ ሶ ሙሳፍ ሰሃባሽ ለመልስልህ ፍቃደኛ ነህ ዳዊቴ? ለመልስ ፍቃደኛ? እሺ አዳምጠኝ። ሶ የሐፍስ ቴክስት ምንድነው የሆነው የሚለው የሐፍስ ቴክስት እኛ ኦሪጂናል ቁርአን የምንለው በኦራል ትራዲሽን የመጣውን እንጂ ማኑስክሪፕት ላይ ያለውን አይደለም። we are not depend on the manuscript text። በነገራችን ላይ በማኑስክሪፕት ላይ ዲፔንድ አንሆንም። ኦሪጂናል ቁርአን አለ ወይ? አዎ አለ። በትራዲሽን መልኩ የመጣው ኦሪጂናል ቁርአን ነው። አላሁ አክበር። እሱ ነው መልሳቸው። ኦኬ ስለዚህ አያውቅም የት እንዳለ ማለት ነው። ቤዝ ቴክስት ቅድም እንዳልኳቸው ሜቶዶሎጂው ቢካዝ እስልምና ቶልድ ሚ ሰውን እንጂ አክቹዋል ቴክስቹዋል ክሪቲሲዝም አድርጎ ይሄንን ሊመልስ አይችልም። አውቶግራፍ ሜዠርመንት ኦፍ አውተንቲሲቲ ይሄንን ማንጻፈው እየጠየቅኩ ነው። ኢዝ አውተርሺፕ ሜዠርመንት ኦፍ አውተንቲሲቲ ሰው ከጻፈው ብቻ ነው የምትቀበለው? ወገናችን የአንድ ቴክስት ተአማኒነት ከብዙ ነገር አኳያ ይታያል። ኦኬ አኮ አንዱ ቴክስቹዋል ክሪቲሲዝም አንዱ ለመልስልህ ከነዛ መካከል አንደኛ ይኸውልህ ቴክስቹዋል ክሪቲሲዝም በሁለት ይካፈላል። ኦኬ ሂስቶሪካል ክሪቲሲዝም እና ቢብሊካል ክሪቲሲዝም አለ። ኦኬ ሶ ሰዓት መብላት ማንነቱ ላይ ነው። አዎ ማሳያ ነው። አጭሩ ምላሽ ምንድን ነው? ሰድና ግድ የለም ኢትስ ኦኬ አይ ፊል ባድ ፎር ዩ ባይ ዘ ዌይ አይ ኖ ኢትስ ኤምባራሲንግ ሚዛን ጸሐፊው መታወቁ የቴክስቹዋል ክሪቲሲዝም ሚዛን ነው ወይ ለሚለው ብቻ ሳይሆን ከሚዛን ሰዓት አልቋል። ሁለታችሁም እሺ ሰዓት አልቋል። ቀጣይ 7 ደቂቃ መሰለኝ ማጠቃለያ መሰጡት። ኦኬ 7 ደቂቃ አንዴ እሺ ኦኬ ችግር የለውም። አንዴ እስካስተካክል ጠብቁ። ማጠቃለያ ትሰጣለህ ወይስ ልስጥ? ዳዊት በአንተ ምርጫ እንደፈለግከው ማለት ነው። ከፈለግ አንተ መጀመሪያ ትሰጥና እኔ መጨረሻ ላይ ነው። ችግር የለውም። ሶ ማጠቃለያችንን እንሰጣለን ጋይስ። ሶ እኔና ዲያቆን ዳዊት ሙሉነህ የተገናኘ ነው ቁርአን ወይስ መጽሐፍ ቅዱስ? አንዴ ሳላ እሺ ችግር የለውም። 7 ደቂቃ ያዝ። እሺ ዲሊት እያደረኩ ነው። ኤዲት
ልጀምር